فبالله فاستغن عن خلقه فلا نفع. بسم الله الرحمن الرحيم السلام عليكم ورحمة الله وبركاته. كتاباتنا أنه واضح نو زاري زتنين ودرس لاينو يلنو نصب الفعل المضارع إلى الفعل المضارع منصوب من بتنه تنا يلن بنقرأت الله فعل المضارع إن عربيك معرب نو مالت من دنو فعل المضارع آخره يملو أطبهر يسير لك عند سموش مالنو سموش لمثالي زيد ميلو قال زيدون زيدان زيدين بالبتنه تنا يا مالت معرب نو فعل المضارع من دزه يكتب 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 ሊባል ይችላል እና ፊዕል ሙዳሪ ሙዕረብ ነው ስና አኺሩ አንዳንድ ጊዜ መርፉዕ ይሆናል አንዳንድ ጊዜ መንሱብ ይሆናል አንዳንድ ጊዜ መጅዙም ይሆናል እና ሶስት ሐالት ነው ያለው ለምሳሌ ባለፈው ያየነው ደርስ ላይ በሙሉ ፊዕል ሙዳሪው መርፉዕ ነበረ አኺሩን ደም ያረግን ነበር ዛሬ ደግሞ አኺሩ የአንድ ፊዕል ሙዳሪ የሚነሱበት ሁኔታ አለ መቼ ነው መንሱብ የሚሆነው ሲባል ናሲባዎች ሲቀድሙት ነው በምሳሌ ነይ አላምቲላ አንደኛው ምሳሌ ኦሪዱ አን ኡህሲና አሲባሃተ ዋናን ማሳመር ፈልጋለሁ የሚል አረፍተ ነገር አለ ኡህሲኑ ነበር ይሄ ነገር ኡህሲኑ ፊዕል ሙዳሪ ነበረ ግን አን ቀደመችው አን ስለመጣች አን ኡህሲነ ብለን ፊዕል ሙዳሪ መንሱብ ይባላል ተነሰበ ማለት ነው ሁለተኛ አርጁ እመኛለሁ አየዕተዲለ الجو አየሩ የተስተካከለ እንዲሆን እመኛለሁ يعتدل ነበረ ፊዕል ሙዳሪ يعتدل يعتدل ሚል ነበር ያኔ መርፉዕ ነው ግን አሁን አን ስለቀደመችው አን يعتدل ብለን ያን ፊዕል ሙዳሪ ነሰብ ነው እንደዚህ አይነት ሁኔታ ፊዕል ሙዳሪውን መንሱብ ነው እንላለን ነው ሶስተኛው የሱሩን ያስደስተኛል አንተ ዙረና አንተ ዙራና የሚለው ዛሬ ዙሩ የሚል ፊዕል ሙዳሪ ስላለን ራኡ ላይ ዶም ነበር በሌላ አጋጣሚ ግን እዚህ አን ስለቀደመችው ራእ ላይ ፈትሐና ያለን እቺ ፈትሐ የመጣችው ፊዕል ሙዳሪው መንሱብ ስለሆነ ነው ማን የነሰባት ሲባል አን የምትባለው ሐርፍ ፊዕል ሙዳሪው መንሱብ ይሄ ኑኑ ለብቻው ነው እሱን ኢዕራቡን ብቻው ነው ያለን ወደ አራተኛው ምሳሌ ስንመጣ ለን አክዚበ አልዋሽም የሚል አረፍተ ነገር አለ ለን ባትመጣ ኑሮ አክዚቡ ነበረ ከዚበ ዋሸ አነ አክዚቡ ዋሻለሁ ያኔ ፊዕል ሙዳሪ መርፉዕ ነበር በነገራችን ላይ ፊዕል ሙዳሪ መርፉዕ የሚሆነው የሚነስበው ነገር ከሌለ የሚጀዝመው ነገር ከሌለ ሁሉም ከሌሉ መርፉዕ ሆኖ ይቆያል ግን የሚነስቡ ነገሮች ይመጣሉ ሲመጡ ይነስቡታል ከሚነስቡ ነገሮች ዛሬ አራቱን ነው የምናየው አንዷ አንነች እስካሁን አይተናል ሁለተኛ ደግሞ ለነች ለን አክዚበ ስንል ለን አክዚቡ ተብሎ አይቀራም ለን አክዚቡ ካለ ፊዕል ሙዳሪውን መርፉዕ አደረግነው የለንን ስራ ጠፋንባት ማለት ነው ለን ደግሞ ስራዋ ፊዕል ሙዳሪ መንሱብ ነው ስለዚህ እሷ የመጣችበት ቦታ ሁሉ ከሷ አጠገብ የመጣ ፊዕል ሙዳሪ አኺሩ ነሱብና ነባለን ወይ በፈታ ይነበባል ነው አምስተኛው ምሳሌ እንዴ ለን የፉዛል ከስላኑ ደካማ አሸንፍም ነው የሚለው ለን ፊዕል ሐርፍ ነች ፊዕል ሙዳሪን ተነሱባለች ስለዚህ ፋዘ የፉዙ ስንል ፊዕል ሙዳሪ መርፉዕ ነበረ ለን ስለመጣች ግን አሁን ለየፉዘ ብለን በፈትሐ ነበብን ነው አልከስላኑ ያው ፋዒል ነው ለን አድሪባ አልቂጣ ድመትን አልመታም የሚል አረፍተ ነገር አለ ለን ምንድነች ፊዕል ሙዳሪን ተነሱባለች አድሪባ የሚለው ባኡ ላይ የመጣው ፈትሐ በለን ምክንያት ነው ለን ባትኖር ኑሮ አድሪቡል ቂጣ ነበር የሚለው ድመትን እመታለሁ ማለት ነው ያኔ ፊዕል ሙዳሪው መርፉዕ እንዳለ ለምን መርፉዕ ሆነ የሚነስበው ነገር ስለሌለ አሁን ግን ለን መጣች ለን ከመጣች ይሄ ፊዕል ሙዳሪ አኺሩ ላይ ተነስቧል በማን ምክንያት በለን ስለዚህ ከናሲባዎች ሁለት ታየን ማለት ነው አንና ለን ሌላ ፊዕል ሙዳሪ የሚነስብ ኢዘን የምትባላለች ባይሆን እሷ ጀዋብ ላይ ለሆነ አረፍተ ነገር መልስ ሆኖ የሚመጣ አረፍተ ነገር ላይ ነው እሷ የምትነስብልን እንየው እስኪ ከ7 እስከ 9 ያሉት የዚህ ምሳሌ ነው ኢዘን تقيم عندنا ይላል እንደዛ ከሆነ እኛ ጋር ተርፋለህ የሚል አረፍተ ነገር አለ تقيم የሚለው ፊዕል ሙዳሪው መንሱብ ሆናል በማን ሲባል በኢዘን ይሄ አረፍተ ነገር ሊነገር የሚችለው تجيب بذلك መልስ ስንሰጥ ነው መን ቃለ ላለ ሰው ሰአዙሩ መዲነተኩም አለ አንድ ሰው መጥቶ ከተማችሁን ሳልዘይር አልቀርም ከተማችሁን ጎበኛለሁ አለን እኛ ምን እንለዋለን ኢዘን تقيم عندنا እንደዛ ከሆነ እኛ ጋር ተርፋለህ አልነው ማለት ነው እና ይሄ ጀዋብ ነው ለማን ሰአዙሩ መዲነተኩም ላለው ሰውዬ መልስ ሆነ ማለት ነው ለምሳሌ ስምንተኛው ኢዘን ተርባህ ቲጃረቱካ እንደዛ ከሆነ ንግድህ ታተርፋለች አለ ለማን تجيب بذلك ላለ ሰው መን ቃለ ምን ላለ ሰአኩኑ አሚነን ታማኝ ሆናለሁ አለ አንድ ሰው ታማኝ ሳልሆን አልቀርም ታማኝ ሆኜ ነው የምሰራው ምናምን ካለ እኛ ምን ብለን እንመልስለታለን ኢዘን እንደዛ ከሆነ ተርባህ ቲጃረቱካ ንግድህ ታተርፋለች ብለን መለስን አሁን ተርባህ የሚለው ፊዕል ሙዳሪዑ መንሱብ ሆነ በማን በኢዘን ዘጠነኛ የዚሁ ተመሳሳይ ኢዘን የፍሱዱል ሀዋኡ እንደዛ ከሆነ አየሩ ይበላሻል የሚል መልስ ሰጠን تجيب بذلك በዚህ ነገር መልስ መልሰነው ማን ቃለ ላለ ሰው ሰኡግሊቁ ነዋፊዛ መስኮቶችን ዘጋቸዋለሁ አለ አንድ ሰው መስኮቶችን ሳልዘጋቸው አልቀርም ሲል እኛ ምናል ኢዘን የፍሱዱል ሀዋኡ እንደዛ ከሆነ አየሩ ይበከላል ክፍት ቢሆን ግን ይነፍስበታል እንደማለት ነው
እና ስለዚህ እንደዚህ አይነት ሁኔታ ላይ ኢዘን የምትባለዋም ነገር ለሆነ አረፍተ ነገር መልስ አድርገን ስንመልስ ፊዕለል ሙዳሪዕን ትነስባለች የሚለውን በዚህ ወሰድን። 3 ሆነልን ማለት ነው። አራተኛው ፊዕለል ሙዳሪዕን የሚነስበው ከይ የምትባላለች። ለምሳሌ ጅእቱ ከያተዓለመ መጣሁኝ ልማር ዘንዳ ማለት ነው። ይህ ሰበብ ነው፣ ለመማር ነው የመጣሁት ነው። እና ከይ የምትለዋ ቃል በመምጣቷ አተዓለሙ የነበረው ፊዕለል ሙዳሪዕ መርፉዕ የነበረው በከይ ምክንያት አተዓለመ ተብሎ ወደ ፈትሐነት ሂዷል። አኺሩን ነው የምናየው። በነገራችን ላይ ፊዕለል ሙዳሪዕ ሙዕረብ ነው ሲባል አኺሩ ላይ ያለውን ሐረካ ነው። አንድ ጊዜ ፈትሐ፣ አንድ ጊዜ ضم፣ አንድ ጊዜ ሱኩን ስለሚሆን ነው። እና 3 ሐለት ያልነው መርፉዕ ይሆናል፣ መንሱብ ይሆናል፣ ደግሞ መጅዙምም ይሆናል፣ ይጀዘማል። አሁን የሚቀጥለው ድረስ ኢንሻአላህ ይመጣልናል። እነማን ናቸው የሚጀዝሙት እዛው ይቆጠራሉ ማለት ነው። አሁን ግን ከሚነስቡ 4 እየተማረ ነው። አራተኛው ናሲባ ከይ የምትባል ሐርፍ አለች። 11ኛው ምሳሌ ነው። ኸረጅቱ ወጣሁ አለና ሰው ከያ ተነዝሃ ልናፈስ ዘንዳ ልንሸራሸር ለሽርሽር ወጣሁ ነው። ስለዚህ ኸረጅቱ ከይ አተነዝሃ። ይህም ቃል አተነዘሁ ነበረ፣ ግን ከይ ስመጣበት አኺሩ መንሱብ ሆነ። 12ኛው አተዓለሙ እማራለሁ አለ ሰው። ለምን? ከይ አኽዱመል ወጠን አገሬን ላገለግል ዘንዳ። ከይ የምትለዋ አኽዱሙ የሚለው ፊዕል ሙዳሪዕ መርፉዕ የነበረውን ከይ በመምጣቷ ምክንያት አኺሩ ምን ሆነ? ተነሰበ። ማን የነሰበው ስንባል ከይ ነች። ስለዚህ በዚህ መልኩ ባሉት 12 አረፍተ ነገሮች አን፣ ለን፣ ኢዘንና ከይ የሚባሉ 4 ፊዕል ሙዳሪዕን የሚነስቡ ሐርፎችን ተማርን ማለት ነው። ሁሉም ሐርፎች ናቸው። ፊዕል ሙዳሪዕን ግን መንሱብ ያደርጋሉ። አልበሕስ ወደ ሸርሁ ስንመጣ የሽተሚሉ ኩሉ ሚሳል ሚን አልአምሲለቲ ሳቢቀቲ ከላይ ያሉት ሁሉም አረፍተ ነገሮች አላ ፊዕል ሙዳሪዕ ፊዕል ሙዳሪዕን ይዘዋል በውስጣቸው። ቀብለሁ ከፊቱ ግን ከፊዕል ሙዳሪዕ አሐዱ አህሩፊል አርበዓ ከአራት ሐርፎች አንዱ አለ። እነሱም አንዷ አነች፣ ለን ሁለተኛው ለን ነው፣ ሶስተኛው ኢዘን፣ አራተኛ ከይ። በነገራችን ላይ እነዚህ ሐርፎች ስለሆኑ ማዕናቸው ብቻቸውን ግልጽ አይሆንም ያልነው ለዛ ነው። ሐርፍ ባል ነገር ማዕናው ብቻውን ለመተርጎም አስቸጋሪ ነው። ቅድም መግቢያችን ደርስ ላይ አውርተናል። ግን አረፍተ ነገር ውስጥ ሲገቡ አብሮ ካለው አረፍተ ነገር ጋር ይተረጎማል። ለምሳሌ አሁን ለን የሚለውን ብቻውን ምን ማለት ነው ስንባል በቃ ለመተርጎም አስቸጋሪ ነው። ግን ለን አክዚባ ሲባል አልዋሽም ይሆናል። ለን አድሪባ ሲሆን አልመታም ይሆናል። ለን የፉዛል ሲባል አያሸንፍም ይሆናል። እና ለን ኔጌቲቪቲ ያላት እንጂ እንደ ሙሉ ትርጉም የላትም ብቻዋን ራሱ። እና ሐርፎች ማዕናቸው በአረፍተ ነገር ውስጥ ነው ግልጽ የሚሆን ያለው ለዛ ነው። ወኢዛ ተአመልተ ስታስተነትን አኺረ ኩለ ሙዳሪዕን የሁሉንም ሙዳሪዕ መጨረሻውን ስታስተነትን መስቡቁን ተቀድሞ ታገኛለህ። ቢዋሂድን በአንዷ ሚን ሀዚህ ልአሕሩፊ ልአርበዓ ከእነዚህ ከአራቱ በአንዱ ተቀድሟል። ማን? ሙዳሪዑ ፊ ሀዚህ ልአምሲለቲ ከላይ ባሉት አረፍተ ነገሮች ወፊ ገይሪሃ እንደዚሁ በሌላውም ወጀተሁ መንሱበን በእነዚህ ሐርፎች ተቀድሞ ያገኘውን ፊዕል ሙዳሪዕ ሁልጊዜ መጨረሻው ላይ መንሱብ ሆኖ ታገኛለህ። ወላኪነክ ነገር ግን ኢዛ ሐዘፍተ የጣልከው ጊዜ ሀዘል ሐርፍ ይህን ሐርፍ ብትጥለው ወጀተል ፊዕለ መርፉዓን ፊዕሉ መርፉዕ ሆኖ ነው የምናገኘው። አሁን ሁሉም ላይ ለንን፣ አንን ወይም ኢዘንና ከይ ባይኖሩ ፊዕል ሙዳሪዑ ወደ መርፉዕነት ይመለስና ዶም ይሆን ነበር አኺሩ ማለት ነው። እነሱ ሲመጡሳ ወደ መንሱብነት ሄደ። ይህ ነው እንግዲህ ኢዕራብ የሚባለው። አረቢክ ከሌላው ቋንቋ ለየት ከሚያደርገው ባህሪ አንዱ ኢዕራብ አይደለ? ኢዕራብ ብሎ ማለት ደግሞ አንድ ቃል መጨረሻው ላይ ያለው ሐረካ የመለዋወጡ ሁኔታ ነው። እና ከነዛ ውስጥ አንዱ ፊዕል ሙዳሪዕ ነበረ። እንዴት ነው የሚቀየረው ሲባል በዚህ አይነት መልኩ ነው ማለት ነው። ወሚን ዛሊከ ከዚህ ዩፍሐሙ ይታወቃል አነ ሀዚህ ልአሕሩፍ እነዚህ ሐርፎች አነ ሀዚህ ልአሕሩፈ ተንሱቡ ትነሱባለች አልፊዕል ሙዳሪዕ እነዚህ አራት ሐርፎች ፊዕል ሙዳሪዕ ይነሱባሉ። አለዚ የእቲ በዕድሃ ከበኋላቸው የመጣን ፊዕል ሙዳሪዕ የሚነሱቡ ናቸው። ሁልጊዜ እነሱን ካገኘን ከአጠገባቸው ያለ ፊዕል ሙዳሪዕ መንሱብ ነው የሚባለው ነው። አልቃዒዳ ማጠቃለያ ወይም 13ኛው ቃዒዳችን ዩንሶቡ ይነሶባል። አልፊዕል ሙዳሪዕ ፊዕል ሙዳሪዕ መንሱብ ይሆናል መታ ሰበቀሁ የቀደመው ጊዜ አሐዱ ነዋሲቢል አርባዓቲ ከአራቱ ናሲባዎች አንዱ የቀደመው ጊዜ ወህየ እነሱም አንዷ አነች፣ ለን ሁለተኛው ለን ነው፣ ኢዘን ሶስተኛው ኢዘን ነው፣ ከይ አራተኛው ከይ ነች። እነዚህ አራት ሐርፎች ፊዕል ሙዳሪዕን ይነሱባሉ ነው። ከዛ በኋላ የመጣ መንሱብ ይሆናል የሚለው ነው። የዛሬው ደርሳችን እዚህ ጋር ጨርሰናል። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።